ኢኮኖሚው አለ። ኢትዮጵያና ጀርመን ባለፈው ሳምንት የ3 ዓመታት የትብብር ማዕቀፍ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱ የተፈረመው የጀርመን የኢኮኖሚና ልማት ትብብር ፌዴራል ሚኒስትር ሬም አላባሊ ራዶቫን ኢትዮጵያን በጎበኙበት ወቅት ነው። የገንዘብ ሚኒስቴር ይፋ ባደረገው መግለጫ መሰረት ጀርመን ለኢትዮጵያ የ206 ሚሊዮን ዩሮ ድጋፍ ቃል ገብታለች። ከዚህ ውስጥ ከኢትዮጵያ የኢኮኖሚ ማሻሻያ ጋር የሚጣጣም 100 ሚሊዮን ዩሮ ቀጥተኛ የበጀት ድጋፍ ተመድቧል። የበጀት ድጋፉ የመንግስትን የወጪና የግብር ፖሊሲዎች ለማረጋጋትና ለመዋቅራዊ ማሻሻያዎች የሚውል ነው። የተቀረው 106 ሚሊዮን ዩሮ በአንጻሩ ጀርመን ቅድሚያ ለምትሰጣቸው የትብብር ዘርፎች የተደለደለ ነው። ይህ በፕሮጀክትና በፕሮግራም ላይ የተመሰረተ የቴክኒክና የፋይናንስ ትብብር እንደሚሆን የገንዘብ ሚኒስቴር መግለጫ ያሳያል። ሰላማዊና አካታች ማህበረሰቦች መገንባት፣ የግብርና ሽግግርን መደገፍና ዘላቂ የኢኮኖሚ ልማትን ማበረታታት በድጋፍ ስምምነቱ ሁለተኛ ክፍል ውስጥ የተካተቱ ጉዳዮች ናቸው። ስምምነቱ የተፈረመው ባለፈው ህዳር የኢትዮጵያና የጀርመን ከፍተኛ ባለስልጣናት በርሊን ላይ ተገናኝተው ካደረጉት ድርድር በኋላ ነው። በጎርጎሮሳዊው ከ2025 እስከ 2027 በሚዘልቀው የትብብር ማዕቀፍ ስምምነት ጀርመን ለኢትዮጵያ ልትሰጥ ቃል የገባችው የገንዘብ መጠን ከቀደመው ማዕቀፍ በ30 ሚሊዮን ዩሮ ያነሰ እንደሆነ መቀመጫቸውን በርሊን ላይ ያደረጉ አንድ የዓለም አቀፍ ልማት ባለሙያ ለዶይቼ ቬለ ተናግረዋል። ይህ አንድም ጀርመን ለኦፊሲያል የልማት እርዳታ የምትመድበውን ገንዘብ በመቀነሷ ምክንያት የተከሰተ ነው። ስማቸው እንዳይጠቀስ የጠየቁት ባለሙያ ከገንዘብ መጠኑ መቀነስ ባሻገር ጀርመን በምትሰጠው ድጋፍ ትኩረት የምታደርግባቸው ዘርፎች መቀየራቸውን አስረድተዋል። ከዚህ በፊት የነበሩት የኢትዮጵያና የጀርመን የሁለትዮሽ የድጋፍ ማዕቀፎች የማሻሻያ ሂደቱን መደገፍ ላይ ያተኮሩ ነበሩ። ጦርነት ቢከሰትም የኢትዮጵያን ማሻሻያ ማጠናከር ይቻላል የሚል ተስፋ በጀርመን ዘንድ ነበረ። በድህረ ጦርነት ለግጭት የማቆም ስምምነቱ ለሽግግር ፍትህ፣ የቀድሞ ታጣቂዎች ትጥቅ በማስፈታት አሰልጥኖ ወደ ማህበረሰቡ የሚቀላቀሉበት ሂደት ድጋፍ በቀደመው ማዕቀፍ ውስጥ የተካተቱ ነበሩ። አሁን እየተመለከትን ያለነው ነገር ግን የበለጠ የጸጥታ ሁኔታ ላይ ትኩረት መሰጠቱን ነው። የቀድሞ ታጣቂዎችን ትጥቅ በማስፈታት አሰልጥኖ ወደ ማህበረሰቡ የሚቀላቀሉበትን ሂደት ለመደገፍ ጀርመን ከተባበሩት መንግስታት የልማት መርሃ ግብር ወይም ዩኤንዲፒ ጋር የተፈራረመችው የ5 ሚሊዮን ዩሮ ስምምነት ለዚህ ማሳያ ነው። ስምምነቱን የተፈራረሙት በኢትዮጵያ የጀርመን ኤምባሲ ቻርጅ ደ አፌር ፈርዲናንድ ፎን ቬይሄ እና በተባበሩት መንግስታት የልማት ፕሮግራም የኢትዮጵያ ተወካይ ሳሙኤል ግባይደ ናቸው። ባለፈው ሳምንት የተፈረመው ስምምነት ጀርመን በተባበሩት መንግስታት የልማት ፕሮግራም በኩል ለኢትዮጵያ የሰላም ድጋፍ መርሃ ግብር የመደበችውን ገንዘብ ወደ 19.5 ሚሊዮን ዩሮ ከፍ አድርጎታል። This program is also helping not only for, as I mentioned, for example, the school children to resume normal life. ይህ ፕሮግራም የትምህርት ቤት ልጆች መደበኛ ህይወታቸውን እንደገና እንዲጀምሩ ብቻ ሳይሆን የቀድሞ ታጣቂዎች ምሽጎቻቸውን ጥለው ወደ ማህበረሰቡና ወደ መደበኛ ህይወታቸው መመለስ እንዲችሉ ያቀልላቸዋል። ስለዚህ ይህ እጅግ በጣም ጠቃሚ አስተዋጽኦ ነው። Civilian life as before. So I think this is a very important contribution. በትግራይ ጦርነት ወቅት የሁለቱ ሀገራት ግንኙነት ክፉኛ ቢሻክርም ጀርመን በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ጫና ለማሳደር የተከተለችውን ስልት በሂደት የመለወጥ አዝማሚያ ያሳይታለች። በጦርነቱ ምክንያት የአውሮፓ ህብረት ለኢትዮጵያ የተመደበ 90 ሚሊዮን ዩሮ የበጀት ድጋፍ አግዶ ነበር። የኢትዮጵያና የጀርመን የልማት ትብብር በጦርነቱ ወቅት በሰብአዊ እርዳታ ላይ እንዲያተኩር ቢሆንም ግጭት የማቆም ስምምነት ከተፈረመ በኋላ መሻሻል አሳይቷል። በፌዴራል መንግስትና በህወሀት መካከል ግጭት የማቆም ስምምነት ከተፈረመ በኋላ በአውሮፓና በኢትዮጵያ መካከል ያለውን ግንኙነት እንዲሻሻል ቀዳሚ እርምጃ የወሰዱት የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ናቸው። ግጭት የማቆም ስምምነቱን አተገባበርና በግጭት የተጠቁ አካባቢዎችን ለማረጋጋት የሚደረገውን ጥረት ጀርመን በመደገፍ ላይ እንደምትገኝ የሀገሪቱ ውጭ ጉዳይ መስሪያ ቤት አስታውቋል። ሁለቱ ሀገሮች ዲፕሎማሲያዊ ግንኙነት የጀመሩበትን 120ኛ ዓመት በማስመልከት መስሪያ ቤቱ ያወጣው መግለጫ እንደሚለው ጀርመን በኢትዮጵያ ውስጥ የሚካሄዱ ፖለቲካዊ ግጭቶችን ለማሸማገል ትረዳለች። በአማራና በኦሮሚያ ክልሎች የሚካሄዱ ግጭቶች ግን እስካሁን መቋጫ አላገኙም። በኢትዮጵያ ፌዴራል መንግስትና በህወሀት መካከል የበረታው ፍጥጫ ሌላ ጦርነት እንዳይቀሰቀስ አስግቷል። ከግጭቶቹ ባሻገር ለ7ኛው አጠቃላይ ምርጫ በምትዘጋጀው ኢትዮጵያ ያለው ነባራዊ ሁኔታ የጀርመን ባለስልጣናትን ተስፋ የሚያስቆርጥ እንደሆነ ስማቸው እንዳይጠቀስ የጠየቁት የዓለም አቀፍ ልማት ባለሙያ ይናገራሉ። የጀርመን የውጭ ጉዳይና የልማት ፖሊሲ አውጪዎች
ከትግራይ ጦርነት በኋላም ቢሆን በኢኮኖሚ ማሻሻያ አጀንዳና በጠቅላይ ሚኒስትር አብይ የነበራቸው ተስፋ እየበነኑ መሆናቸውን የተገነዘቡ ይመስለኛል። ምክንያቱም ከመጋረጃ ጀርባ የጀርመን ዲፕሎማቶች በኢትዮጵያ የተቋማት አቅም ግንባታ በሲቪል ድርጅቶች ላይ በተወሰደ እርምጃ ምክንያት አስቸጋሪ እንደሆነ፣ የሀገራዊ ምክክርና የሽግግር ፍትህ ሂደቶች በመንግስት ቁጥጥር ስር መውደቃቸውን እየተገነዘቡ ነው። ኢትዮጵያ በቀይ ባህር በኩል ወደብ እንድታገኝ የጠቅላይ ሚኒስትር አብይ አህመድ መንግስት የሚያደርገው ግፊት ከኤርትራ ጋር የፈጠረው ውጥረት የተባበሩት መንግስታት፣ የአፍሪካ ህብረትና የአውሮፓ ህብረትን የመሳሰሉ ተቋማትን እንዳሰጋ ባለፈው ሳምንት ታይቷል። ጀርመን የምትገኝበት የአውሮፓ ህብረት ኢትዮጵያና ኤርትራ ማንኛውንም ውጥረት ወይም አለመግባባት በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ጥሪ አቅርቧል። ጀርመንን የመሳሰሉ ሀገራትና እንደ አውሮፓ ህብረት ያሉ ተቋማት በኢትዮጵያ ነባራዊ ሁኔታ ስጋታቸውን ከመግለጽ ባሻገር ሌላ ዙር ግጭት እንዳይቀሰቀስ ለመግታት የሚያስችል መሳሪያ በእጃቸው ያለ አይመስልም። ሁኔታዎች አስቸጋሪ እንደሆኑ ያውቃሉ። በተለይ ከትግራይ ጊዜያዊ አስተዳደርና ከህወሀት ጋር ያለው ግንኙነት የተወሳሰበ እንደሆነ ይገነዘባሉ። ነገር ግን እጃቸውን አጣጥፈው በመቀመጥ እንዴት እንደሚቋጭ መመልከት አይችሉም። ከኢትዮጵያ ጋር የሁለትዮሽ ግንኙነታቸውን መቀጠልና ለመዋዕለ ንዋይ ዕድሎች መኖራቸው ማየት አለባቸው። ነገር ግን ውስጣዊ ዲፕሎማሲያዊ ግንኙነት እንዲሻሻል ለማድረግ የሚያስችል አቅም አላቸው ብዬ አላምንም። ኢትዮጵያ ባለፉት ወራት በፈረንሳይና በጀርመን በተካሄዱ የኢንቨስትመንት ስብሰባዎች የአውሮፓ ባለውረቶችን ቀልብ ለመግዛት ጥረት አድርጋለች። የሀገሪቱ ወቅታዊ የፖለቲካና የጸጥታ ሁኔታ ግን መረጋጋትን አጥብቀው የሚሹ ምዕራባውያን ኩባንያዎችና ባለውረቶችን ከኢትዮጵያ የማሸሽ አቅም አለው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።